ጤና ይስጥልን። የዕለቱን መረጃዎች ይዘን ቀርበናል። ከዚህ ቀጥሎ እናቀርብላችኋለን። በአሜሪካ የግሪን ካርድ ኖሯችሁ ለዓመታት እየኖራችሁ ነው ወይስ በቅርቡ በሰብአዊነት ቪዛ ወይም ፓሮል የገባችሁ ወዳጆች አላችሁ? እንግዲያውስ አዲሱ የትራምፕ አስተዳደር እያወጣቸው ያሉ ፖሊሲዎችና የፍርድ ቤት ውሳኔዎች እንቅልፍ የሚነሱ እየሆኑ ነው። ዛሬ 500,000 ስደተኞችን ስለሚመለከተው የመባረር ትዕዛዝና የግሪን ካርድ ባለቤቶች ስለሚገጥማቸው አዲስ ፈተና በዝርዝር እንነጋገራለን። እስከ መጨረሻው አብራችሁን ቆዩ። የግሪን ካርድ ባለቤቶችና የዜግነት ሩጫ። ብዙዎቻችን ግሪን ካርድ ካለኝ በቂ ነው ብለን እናስባለን። ነገር ግን አሁን ነገሮች ተቀይረዋል። ለ30 እና 40 ዓመታት የግሪን ካርድ ይዘው የኖሩ ሰዎች እንኳን ዛሬ በስጋት ወደ ዜግነት ፈተና እየሮጡ ነው። ዋናው ስጋት ምንድን ነው? አዲሱ አስተዳደር የመኖሪያ ፍቃድ ማለት አይነኬ መሆን አይደለም የሚል ጠንከር ያለ አቋም ይዟል። ለምሳሌ በኮሎምቢያ ዩኒቨርሲቲ ተማሪ ሆኖና በህጋዊ መንገድ የሚኖረው መሐመድ ካሊል በተቃውሞ ሰልፍ ላይ በመሳተፉ ብቻ ከሀገር እንዲባረር ውሳኔ ተላልፎበታል። ምን ምክር አለ? መስፈርቱን የምታሟሉ ሰዎች የቋንቋ ፈተናውን ፈርታችሁ አትቀመጡ። አሁን ዜግነት ለማግኘት ትክክለኛው ጊዜ ነው። የ532,000 ስደተኞች ዕጣ ፈንታ ምን ሊሆን ይችላል? ሌላው ትልቅ ዜና በባይደን አስተዳደር ወቅት በሲኤችኤንቪ ወይም ኩባ፣ ሄይቲ፣ ኒካራጓ፣ ቬኔዙዌላ ፕሮግራም የገቡ ስደተኞችን ይመለከታል። የሀገር ውስጥ ደህንነት መስሪያ ቤት ወይም ዲኤችኤስ እነዚህ ስደተኞች በአንድ ወር ውስጥ አገር ለቀው እንዲወጡ አዞ ነበር። የፍርድ ቤቱ ጣልቃ ገብነትስ ምን ይላል? በቦስተን የሚገኘው የፌዴራል ፍርድ ቤት ዳኛ ኢንድራ ታልዋኒ ይህ ውሳኔ በህገ መንግስቱ መሰረት እንዲመረመር እስከ ኤፕሪል 7 ድረስ አግደውታል። ህጋዊ በሆነ መንገድ የገቡ ሰዎች እንኳን የፖሊሲ ለውጥ ሲመጣ ዋስትናቸው ሊናወጥ እንደሚችል ያሳያል። ለተጓዦች የተሰጠ ማስጠንቀቂያ። ከአሜሪካ ውጪ ለጉብኝት የምትሄዱ የግሪን ካርድ ባለቤቶች የሚከተሉትን ነጥቦች ልብ በሉ። አንደኛ፣ ሰነድ መያዝ። ስትመለሱ የባንክ አካውንታችሁን፣ የታክስ መረጃችሁንና የቤት ባለቤትነት ማረጋገጫችሁን ይዛችሁ ተጓዙ። 2. የቆይታ ጊዜ። ከ6 ወር በላይ ከሀገር ውጭ አትቆዩ። 3. አደገኛው ፎርም። በአየር ማረፊያ I-407 የሚባል ፎርም እንዲፈርሙ ቢጠየቁ ያ ማለት ግሪን ካርዳችሁን በፈቃዳችሁ መመለስ ማለት ስለሆነ በፍጹም እንዳትፈርሙ ተመክሯል። በአጠቃላይ አሁን ያለው ሁኔታ ጥንቃቄንና መረጃን መያዝን ይጠይቃል። ኢትዮጵያውያንና ኤርትራውያን ወንድሞቻችን፣ ሌሎችም ካላችሁ ሶማሊያውያን፣ ሱዳናውያን፣ ጅቡቲያውያን መብታችሁንና ግዴታችሁን ለይታችሁ እወቁ። ጉዳያችሁን ለጠበቃ ማማከር እንዳትዘነጉ። ሌሎችም መረጃዎች አሉን። ከዚሁ ከአሜሪካ የኢሚግሬሽን ፖሊሲ እና ከትራምፕ አስተዳደር ጋር ተያይዘው የሚነሱ ጉዳዮች አሉ። በዝርዝር እንመለከታቸዋለን። በዚህም መካከል ግን የምንጠይቃችሁ ይህ መረጃ ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትዘነጉ ነው። ለቻናሉ አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኑ። እናመሰግናለን። And if you come to America to rob Americans, we're throwing you in jail and we're sending you back to the place from where you came. We're throwing you right in jail. And they know it too. ከዚህ ቀደም አሜሪካ ካሳለፍነው ጥር 1 ቀን አንስቶ 19 ሀገራት ሙሉ ለሙሉ ሌሎች 19 ሀገራት ደግሞ በከፊል የቪዛ አገልግሎቷን እንዳያገኙ መከልከሏን አስታውቃ የነበረች ሲሆን አሁን ደግሞ በዚህ ውሳኔ ቀጥለን ነው ከ75 ሀገራት የሚመጡ ስደተኞች የቪዛ አገልግሎትን እንዳያገኙ የከለከለችው። ይህ ኢትዮጵያን ጭምር ያካተተው ጊዜያዊ የቪዛ ክልከላ ከላቲን አሜሪካ፣ ከደቡባዊ ኤስያ ብሎም የመካከለኛው ምስራቅና ካሪቢያን እንዲሁም በርከት ያሉ የአፍሪካ ሀገራት ላይ የተጣለ ስለመሆኑ በስቴት ዲፓርትመንት የወጣው ዝርዝር ያመለክታል። የስቴት ዲፓርትመንቱን ማብራሪያ ተመለከትኩ ያለው ሮይተርስ ይህንን እርምጃ መውሰድ ያስፈለገው በሁሉም የቪዛ አመልካቾች ላይ መጠነ ሰፊ መረጃን የማጣራት ስራ ለመስራት እንዲሁም በሁሉም የሀገሪቱ የስደተኛ ፖሊሲዎች ላይ ግምገማ ማድረግ ስላስፈለገ መሆኑን ጠቅሷል። የአሜሪካ መንግስት ለሁሉም ኤምባሲዎችና ቆንስላዎች ልኮታል የተባለው ይህ መልእክት ከነዚህ 75 ሀገራት በቋሚነት በአሜሪካ ለመኖር የሚመጡ የቪዛ አመልካቾች ሀገሪቱ ለዜጎቿ የምትመድበውን የማህበራዊ ዋስትና ሀብት የመቀራመትና ስጋት የመፍጠር ዝንባሌ አላቸው ነው የሚለው።
የአሜሪካ መንግስት ይህንን ውሳኔ የዜጎችን ደህንነት ለማስጠበቅና ኢኮኖሚያዊ ጥቅማቸውን በሌሎች ስደተኞች እንዳይነጠቅ ያደረኩት ነው ቢልም ዴሞክራቱ ሴናተር ዲክ ደቢ የትራምፕ አስተዳደርን ውሳኔ በጽኑ ሲያወግዙ ተደምጠዋል። The administration has claimed this is about vetting immigrants to protect public safety. አስተዳደሩ ስደተኞችን የማጣራው ለአሜሪካ ዜጎች ደህንነት ነው ይላል። እስኪ ንገረኝ፣ በዚህ ምክንያት ህፃናት ወደዚህ እንዳይገቡ መከልከል ስሜት የሚሰጥ ነገር ነው? ፕሬዝዳንቱ እንዲህ አይነቱን ጠንካራ ውሳኔ እየወሰኑ ያሉት በሰያፍ አጠራር ከሚጠሯቸው ሀገራት በሚመጡ ህጋዊ ስደተኞች ላይ ነው። አስታውሱ፣ ፕሬዝዳንቱ በመጀመሪያ የስልጣን ዘመናቸው ነው ያንን አጠራር ከአፍሪካና ሄቲ ለሚመጡ ሰዎች የተጠቀሙት። ይህን ነገር በቢሮአቸው መናገራቸውን ነጩ ቤተ መንግስት ቢክድም፣ እኔ ግን ያን ነገር ሲናገሩ በአካል ቦታው ላይ ነበርኩ። I was there, physically present. ይህ ኢትዮጵያን ጨምሮ በሌሎች ሀገራት ላይ በጊዜያዊነት የተወሰነው ውሳኔ በቋሚነት አሜሪካ የመኖር ፈቃድ ለሚፈልጉ አመልካቾች እንጂ የጉብኝት ቪዛን እንደማያካትት የጠቆመው መረጃው ይህ የተፈቀደውም ሀገሪቱ በአውሮፓውያኑ 2026 የምታሰናዳውን የዓለም ዋንጫ እንዲሁም በ2028 የምትደግሰውን የክረምት ኦሎምፒክ ታሳቢ በማድረግ እንደሆነ አመላክቷል። ከቱሪስት ቪዛ በተጨማሪ ለትምህርት እንዲሁም ለስራ ቅጥር የሚጠይቁ ቪዛዎች አሁንም አለመከልከላቸውም በዚሁ መረጃ ተጠቅሷል። ይህ የአሜሪካ ውሳኔ ዲፕሎማቶቿ ወደ አሜሪካ የሚመጡ የየትኛው ሀገር ዜጎች ራሳቸውን የሚችሉና ድጎማ በመጠበቅ ለአሜሪካ ኢኮኖሚ ሸክም የማይሆኑ መሆናቸውን አረጋግጠው እንዲወስኑ ተላልፎ ከነበረው የቀደመ መመሪያዋ የተከተለም ነው። በዚህ ውሳኔ መሰረትም ማንኛውም የአሜሪካ ቆንስል ሁሉንም ለህትመት ፈቃድ የተሰጠውንና ያልታተመ ቪዛ ውድቅ እንዲያደርግ የታዘዘ ሲሆን ይህም ብቻ ሳይሆን ታተመውም ቢሆን ከቆንስላው ቢሮ ያልወጡ ቪዛዎችን ለጊዜው እንዲያግድ ከፌዴራል መንግስት መልእክት ተላልፎለታል የተባለ። ይህ እንዳለ ሆኖ የትራምፕ አስተዳደር ገና የሚገቡትን ብቻ ሳይሆን ሀገር ውስጥ ያሉና በህጋዊ መንገድ ያለፉ ስደተኞችንም ጭምር ጭንቀት ላይ የጣለ የማጣራት ዘመቻ ላይ የሚሰማራቱን ነገር በዲሞክራቶች ብቻ ሳይሆን በካቶ ኢንስቲትዩት የስደተኞች ጥናት ዳይሬክተር በሆኑት ዳቪድ ቢር ሲተች ተሰምቷል። ከ1 ሚሊዮን በላይ የሚሆኑ ሰዎች ጊዜያዊ የጥበቃ ዋስትናቸውን አጥተዋል። በአመቱ መጀመሪያ ላይ ህጋዊ የነበሩ አሁን ግን አስተዳደሩ መብታቸውን ነጥቋቸዋል። ሌሎችም መብቶችን የተነጠቁ ሰዎች ሲጨመሩበት የህግ ከለላቸውን ያጡ ሰዎች ቁጥር 2 ሚሊዮንን ይበልጣል። ይህ በጭራሽ በየትኛውም የአሜሪካ አስተዳደር ተደርጎ አያውቅም። የሀገር ውስጥ ደህንነት መስሪያ ቤቱ በቅርቡ በሚኒሶታ የሚገኙ ስደተኞችን ማሰር ጀምሯል። እነዚህ ስደተኞች ወደ አሜሪካ ከመምጣታቸው በፊት ጭምር አንዳንዴ ለዓመታት በሚጠጋ ጊዜ እልቅ በሚባል የማጣራት ሂደት ውስጥ ያለፉ ናቸው። ህጎችን ተከትለው ወደ ፍርድ ቤቶች በትክክለኛ መንገድ የመጡም ናቸው። ነገር ግን አሁን ላይ ለፕሬዝዳንቱ ፖለቲካዊ አጀንዳ ሲባል ህይወታቸው እየተመስገን ከአስተዳደሩ ውጭ ባሉ አካላት የሚሰነዘረው ይህ ተቃውሞ በተለይም የዲሞክራቶች ሙግት ለስራው እንቅፋት እንደሆነበት በነጩ ቤተ መንግስት ቃል አቀባይ ካሮሊን ሌቪት በኩል የገለጸው የትራምፕ አስተዳደር በ80 ሚሊዮን የሚጠጉ አሜሪካውያን የተመረጡት የአሜሪካን ጥቅም ለማስጠበቅ መሆኑ ሊዘነጋ አይገባም ያለው የአስተዳደራቸው ተግባር ከፍ ያሉ ተቃውሞዎችን እየቀሰቀሰ መሆኑን ያልካዱት ቃል አቀባይዋ ያም ቢሆን ተቃውሞዎቹ ከተግባራችን የሚገልቱን አይሆንም ሲሉ ተደምጠዋል። Immigration and Customs Enforcement officers are facing a 12 የኢሚግሬሽንና የጉምሩክ ኃላፊዎቻችን 1200% የደረሰ የቃላት ጥቃት፣ 3200% በመኪና የሚፈጸም የጥቃት አይነት እንዲሁም 8000% የደረሰ የግድያ ዛቻ እያስተናገዱ ነው። ሆኖም በታማኝነት የፌዴራል ህጎችን ለማስፈጸም የአሜሪካውያንን ደህንነትን ለማስጠበቅ እየሰሩ ነው። ይህንን የሚያደርጉት ወንጀለኞች ከሀገራችን በማስወገድ ነው። 80 ሚሊዮን የሚጠጉ አሜሪካውያን የመረጧቸው ፕሬዚዳንት ትራምፕ እና ምክትላቸው ጄዲ ቫንስ መስራት ያለባቸው ይህንን ነው። Americans elected President Trump and Vice President JD Vance to do. የትራምፕ አስተዳደር አሁን ላይ በቋሚነት ወደ አሜሪካ ለመምጣት በሚያስቡ ስደተኞች ላይ የጣለውን ጊዜያዊ የቪዛ ክልከላ በተመለከተ አስተያየት የሰጡት የካቶ ኢንስቲትዩት የስደተኞች ጥናት ዳይሬክተር ዳቪድ ቢር ይህ ውሳኔ በመጪው ዓመት ወደ አሜሪካ ይገቡ የነበሩ ስደተኞችን ቁጥር በግማሽ በመቀነስ ከ315,000 በላይ ሰዎችን ያስቀራል ያሉት ፕሬዝዳንት ትራምፕ የስልጣን መንበራቸውን ከያዙ ወዲህም 100,000 የቪዛ ጥያቄዎች ውድቅ መደረጋቸውን የሮይተርስ ዘገባ አመላክቷል። ይህ ክልከላ ከ10 የአፍሪካ ሀገራት ውጭ ባሉ ሀገራት ላይ ተግባራዊ የሚደረግ መሆኑ ሲገለጽ ጅቡቲና ኬንያ በዚህ ክልከላ ውስጥ ያልተካተቱ የምስራቅ አፍሪካ ሀገራት ሆነዋል። ወደ ሌላኛው የምሽቱ ዝርዝር ዘገባችን ስናልፍ የሚኒስትሮች ምክር ቤት በ52ኛ ስብሰባው የተለያዩ ውሳኔዎችን አሳልፏል። ከነዚህ መካከል አንዱ የጉምሩክ አዋጅን እንደገና ለማሻሻል የቀረበው ረቂቅ አዋጅ ነው። በስራ ላይ ያለው የጉምሩክ አዋጅ ለበርካታ ዓመታት ያገለገለ በመሆኑ የአዋጁን ድንጋጌዎች ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር ለማጣጣም
በሀገራችን እያደገ የመጣውን የማኑፋክቸሪንግ ኢንዱስትሪ ልማት ለመደገፍ እንዲሁም ህጋዊ ንግድንና ኢንቨስትመንትን ለማበረታታት ይቻል ዘንድ የማሻሻያ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም የማሻሻያ አዋጁ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል አዋጁ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ለኢንቨስትመንት ስለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ደግሞ ለሀገራችን የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸውና ቅድሚያ ለሚሰጣቸው እንዲሁም ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚውለውን ካፒታል ከግምት ውስጥ የሚያስገባና በአፈጻጸም ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በደንቡ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። የኢንተርፕረነርሺፕ ልማት ረቂቅ ፖሊሲው በኢንተርፕረነርሺፕ ዘርፍ የሚከናወኑ ተግባራት ቀጣይነት ኖሯቸው ለሀገራዊ የልማት ግቦች ስኬት ሚናቸውን እንዲወጡ የፈጠራ ባህልን ለማጎልበትና እሴትን ለመጨመር የሚያስችል ምቹ የኢንተርፕረነርሺፕ ስነ ምህዳር ለመገንባት እንዲቻል ተዘጋጅቶ ቀርቧል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀበት ከጥር 12 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምፅ ወስኗል።